ሳውዝ አፍሪካን በተመለከተ መንፈስ ቅዱስ እጅግ በጣም ደጋግሞ ብዙ ነገር አውርቶኛል። እጅግ በጣም በተደጋጋሚ ብዙ ነገር አውርቶኛል። ኦልሞስት ነግሬያቸዋለሁ። ከአንድ ዓመት ተኩል ለሚሆን ጊዜ በፊት ሳውዝ አፍሪካን አስመልክቶ መንፈስ ቅዱስ የተናገረኝ ነገር በቤተክርስቲያን መድረክ ላይ ተናግሬያለሁ። አሁን ድጋሚ ለምንድን ነው የመጣሁት? ያ ነገር በመንፈሴ በጣም ስለከበደ ነው ድጋሚ ወደዚህ ነው። በሳውዝ አፍሪካ እንዲሁም በመላው ዓለም ያላችሁ ቅዱሳን በሙሉ ጌታ ኢየሱስ ዘመናችሁን ይባርክ። ዛሬ ለጥቂት ደቂቃዎች ብቻ ነው ላይቭ ላይ የመጣሁት፣ ለጥቂት ደቂቃዎች። እሱም የመጣሁበት ምክንያት ምንድነው? ኦልሞስት በተደጋጋሚ ቤተክርስቲያናችን በሚካሄዱ ፕሮግራሞች ላይ እግዚአብሔር የሚያሳዩኝን ራእዮች በጣም በተደጋጋሚ እናገራለሁ። በአገር ላይ፣ በግለሰብ ላይ፣ በሰዎች ህይወት ላይ በየትኛውም ጉዳይ ላይ የሚናገረኝን መልእክቶች እናገራለሁ። ከሳውዝ አፍሪካ ጋር በተገናኘ እግዚአብሔር ያሳየኝን ከአንድ ዓመት ተኩል በፊት ተናግሬያለሁ። ኦልሬዲ ቤተክርስቲያናችን ውስጥ ያለ ጋለሪ ውስጥ አለ። ከአንድ ዓመት ተኩል በፊት ከ18 17 ወራት በፊት ሳውዝ አፍሪካ ላይ በሚቀጥሉት 1 እና 2 ዓመታት ውስጥ ምን ሀፕን እንደሚያደርግ ምን እንደሚከሰት የተናገርኩት ቪዲዮ አለ። ምናልባት በቀጣይ ጊዜያት ውስጥ ቤተክርስቲያናችን ውስጥ ሚዲያ ቲም ውስጥ የሚያገለግሉ ሰዎች ፖስት ያደርጉት ይሆናል። ቢኮዝ በየዓመቱ ዓመታዊ አዋጅ ላይ እንደዚህ አይነት ትንቢቶችን ስለምናገር ዓመታዊ አዋጆች ላይ የዓመቱን ጥቅስ ከኋላ አድርጌ ዓመታዊን ጥቅስ ከኋላ አድርጌ ዓመታዊን አዋጅ እናገራለሁ። በኢትዮጵያ መስከረም ላይና የፈረንጆች አዲስ ዓመት የሚመጣበት ጊዜ ላይ በተደጋጋሚ እንደዛ አደርጋለሁ። አገራዊ ጉዳዮች ላይ፣ ዓለም አቀፋዊ ጉዳዮች ላይ እግዚአብሔር የሚያሳየኝን ትንቢታዊ ድምጾች በሙሉ እና መልእክቶች በሙሉ አስተላልፋለሁ። ዛሬ ሳውዝ አፍሪካን አስመልክቶ የምናገረውን ትንቢት የምነግራቸው አንደኛ እጅግ በጣም ብዙ መንፈሳዊ ልጆች አሉን እዛ ኤሪያ ላይ። ሁለተኛ ደግሞ እንደ ቤተክርስቲያን በምታመልኩበት ስፍራ ላይ በሙሉ የጸሎት ርዕስ አድርጋችሁ እንድትይዙት የጸሎት ርዕስ አድርጋችሁ እንድትጸልዩበት ምድር ጭምር ነው። ቢኮዝ እዛ ምድር ላይ እግዚአብሔር ጨውና ብርሃን አድርጎ አስቀምጧቸዋል። ጨውና ብርሃን አድርጎ አስቀምጧቸዋል። ክብር ለኢየሱስ ይሁን። የማትጸልዩ ከሆነ ሰይጣን በእናንተ ህይወት ላይ እድል ፈንታ ያገኛል። ሰይጣን በእናንተ ቤተሰብ ላይ እድል ፈንታ ያገኛል። በእናንተ ጉዳይ ሁሉ ላይ እድል ፈንታ ያገኛል። ክብር ለኢየሱስ ይሁን። ይሄንን ላይቭ ስትሪም የምታዩ ሰዎች በሙሉ በዚህ ላይቭ ስትሪም የምናገረው መልእክት የሚደርሳችሁ ሰዎች በሙሉ ከዚህ በኋላ የምናገራቸውን መልእክቶች በሙሉ በጥንቃቄ እንድሰሙኝ እንዲሁም የጸሎት ርዕስ አድርጋችሁም ጭምር እንድሰሙኝ ይፈልጋሉ። በሳውዝ አፍሪካ ውስጥ ምንድነው ሀፕን የሚያደርገው? ኔክስ በሳውዝ አፍሪካ ምድር ላይ ምንድነው የሚፈጠረው? መንፈስ ቅዱስ ምንድነው ያሳየኝ የሚለውን ነገር ልንገራችሁ። ክብር ለኢየሱስ ይሁን። እዛች ምድር ላይ ያየሁትን ነገር ልንገራችሁ። ጆሃንስበርግ የሚባለው ኤሪያ እና አንዳንድ ስፍራዎች ላይ እጅግ በጣም ኃይለኛ የሆኑ እሳቶች በኃይል ሲቀጣጠሉ ይቻሉ። ሰዎች እሳት እያቀጣጠሉና በጣም በነዛ እሳቶች ብዙ ሰዎች ጉዳት ሲደርስባቸው ከባድ የሆነ ችግር ሲፈጠር ይቻሉ። ጆሃንስበርግና በዛ ጆሃንስበርግን ተከትሎ በሌሎች ከተሞች ላይ እንደዚህ አይነት ችግሮች እጅግ በጣም ሲፈጠሩ ይቻሉ። ቢኮዝ ሳውዝ አፍሪካን ያየሁት ታይም ላይ የመጀመሪያ ያየሁት ነገር ወደ ምሪቷ ሲገባ ይቻላል። ፕሬዚዳንቱን ተከትሎ ከባድ ጨለማ ወደ ምሪቷ ሲገባ ይቻላል። ከባድ ጨለማ። ከዛ በየቦታው እሳቶችን አይቻለሁ። በየቦታው የሚለኮሱ እሳቶችን አይቻለሁ። ስፔሻሊ ጆሃንስበርግ ላይ እሳቶች በኃይል ሲቀጣጠሉ አይቻለሁ። እሳቶች በኃይል ሲቀጣጠሉ ሰዎች ላይ ጉዳት ሲደርስ፣ ሰዎች ላይ እጅግ በጣም ከባባድ ጉዳቶች እና ሞቶች፣ አደጋዎች ሲፈጠሩ አይቻለሁ። ከባባድ የሆኑ ጉዳቶችና አደጋዎች ሲፈጠሩ አይቻለሁ። ክብር ለኢየሱስ ይሁን። በሳውዝ አፍሪካ ብቻ ያላችሁ አይደለም፣ በሌላም ስፍራ ያላችሁ ሰዎች በሙሉ ስለዛች ምድር እንድትጸልይ ይፈልጋሉ። ለምንድን ነው ይህንን ሜሴጅ የምናገረው? በኋላ ኢንዲቴል እነግራችኋለሁ። በኋላ እጅግ በጣም በጥልቀት እነግራችኋለሁ። እሳቶችን በየቦታው አይቻለሁ። ጆሃንስበርግ የሚባለው ኤሪያ ላይ ሰዎች ስትሬት ላይ መንገድ ላይ ሲሞቱ አይቻለሁ። ሰዎች እሳት እየለኮሱ ሲወረወሩ እሳቶች ሲፈጠሩ እጅግ በጣም አደገኛ ችግሮች ሲፈጠሩ አይቻለሁ። ሁለተኛ ኤርፖርቶች አካባቢ ላይ
ሰዎች ወደዛ ሀገር ይሄ አንዳንድ በረራዎች ወደዛ ሀገር የሚደረጉ በረራዎች ሲቀንሱ ችግር ብዬ የምነግራቸው ነው። አንዳንድ በረራዎች ወደዛ ሀገር የሚደረጉ በረራዎች ሲቀንሱና ቁጥራቸው እጅግ በጣም ሲያሽቆለቆል አይቻለሁ። ከዚህ በፊት እንደሚያስተናግዱት ብዙ ትራንስፖርትና ብዙ እንትን ሳይሆን የሰዎች ቁጥር ሲቀንስ አይቻለሁ። ሶስተኛ ያየሁት ነገር አገሪቷ ላይ ስፔሻሊ ቦርደር ያሉ ኤሪያዎች ላይ አገሪቷና ቦርደር ኤሪያ ላይ ያሉ ኤሪያዎችና ስፍራዎች ቦታዎች ላይ አካባቢዎች ላይ አንድ ነገር አይቻለሁ። ያየሁት ነገር ምንድነው? ነዳጅ ሲጠፋ አይቻለሁ። የነዳጅ እጥረት እጅግ በጣም በኃይል ሲከሰት አይቻለሁ። የነዳጅ እጥረት እጅግ በጣም በኃይል ሲቀንስ አይቻለሁ። አራተኛ ያየሁት ነገር ከዚህ በፊት የነበረው የወንጀልና የወንጀለኞች ሪከርድ ቁጥር እጅግ በጣም በኃይል ሲጨምር አይቻለሁ። መንፈስ ቅዱስ እነዚህ ነገሮች አሳይቶኛል። አምስተኛ ያየሁትን ነገር ልንገራችሁ። አምስተኛ ያየሁት ነገር ላይ በደንብ ስላልተረዳሁት ትንቢቱን ባልነገራችሁ ደስ ይለኛል፣ ግን ልንገራችሁ። አምስተኛ ያየሁት ቢኮዝ መጽሐፍ ቅዱስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 9 ላይ ከእውቀት ከፍለን እናውቃለን ከትንቢትም ከፍለን እናገራለን ነው የሚለው። አንዳንድ ትንቢቶች ለእናንተ በደንብ አይገለጡላችሁም። አንዳንድ ትንቢቶች ለእናንተ ካያችሁት በኋላ ሙሉን ሚኒንግ ላታቁት፣ ሙሉን ትርጉም ላታቁት ትችላላችሁ። ሙሉን ትርጉም ላታቁት ትችላላችሁ። ክብር ለኢየሱስ ይሁን። አንዳንድ መልእክቶችን ስታዩ ሙሉ ትርጉም ላይገባችሁ ይችላል። ስሩ ሂደት በጊዜያት ውስጥ መንፈስ ቅዱስ እነዛን ነገሮች ይገልጥላቸዋል። እጅግ በጣም ከባድ ጨለማ መሪውን ተከትሎ ሲመጣ ይቻለው። ጆሃንስበርግ የሚባለው ስፍራ ላይ እጅግ በጣም ብዙ እሳቶች ሲፈጠሩ እና አንዳንድ ሲቲዎች ላይ አመጾች እጅግ በጣም ከባባድ አመጾች ሲፈጠሩ አይቻለሁ። አሁን እዛች ከተማ ውስጥ ላላችሁ የሀገሬ ልጆች እንዲሁም ይሄ የምናገረውን ፕሮፌሲ ደግሞ እዛው ኤሪያ ላይ ለሚኖሩ ናይጄሪያውያን ጭምር አድርሱልኝ። ስፔሻሊ ናይጄሪያውያን እና ሳውዝ አፍሪካውያን ሲገዳደሉ ጭምር አይቻለሁ። ከባድ ችግሮች ሲፈጠሩ አይቻለሁ። ይህንን ትንቢት ያየሁትን ራእይ የመናገር ግዴታ ስላለብኝ ልነገራችሁ የመጣሁበት ምክንያት ያ ነው። እንደ ክርስቲያን ምን እናድርግ? ክብር ለኢየሱስ ይሁን። እዛች ምድር ላይ ሁሉ የሚሆንበት ትልቁ ምክንያት ቢጉ ምክንያት ምንድነው? አይ ዶንት ኖ። ከእግዚአብሔር ዓለም የሰማሁትን ነገር ነው እያወራችሁ ያለሁት። ክብር ለኢየሱስ ይሁን። እንደ ክርስቲያን ምን እናድርግ? ለዛች ምድር እንጸልይ። እንደ ክርስቲያን ምን እናድርግ? ለዛች ምድር እንማልድ። እንደ ክርስቲያን ምን እናድርግ? እንደ ክርስቲያን ክብር ለኢየሱስ ይሁን። እግዚአብሔር በዛች ምድር ላይ የጨለማ ኃይላት እንዳይሰሩ መላእክቶችን እንዲልክ ወደዛች ምድር እንጩህ። እንደ ክርስቲያን ይህንን እናድርግ። ስለዛች ምድር እንማልድ፣ ስለ ዜጎቿ እንማልድ። እዛች ምድርና ከተማ ውስጥ ስላሉ ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ ሌሎች ስደተኞችም ጭምር እንጩህ። የዛሬው መልእክቴ ምንድነው? እንጸልይ ነው። የዛሬው መልእክቴ ስለዛች ምድር እንማልድ ነው። የዛሬ መልእክቴ ክብር ለኢየሱስ ይሁን። እንደ ክርስቲያንም ስለዛች ምድር እንጩህ ነው የዛሬ መልእክቴ ያ ነው። እንደ ቤተክርስቲያን እንጩህ፣ እንደ ቤተክርስቲያን እንማልድ፣ እንደ ቤተክርስቲያን ስለዛች ምድር በእግዚአብሔር ፊት እንውደቅ ነው የዛሬ መልእክቴ። መንፈስ ቅዱስ ይሄንን አሳይቶኛል። እዛች ምድር ላይ ያላችሁ የምታዩኝ እጅግ በጣም የተወደዳችሁ ቅዱሳን እህትና ወንድሞቼ ይህንን ምድር አስመልክቶ መንፈስ ቅዱስ ያሳየኝን ነገር ነግሬያችኋለሁ። የእግዚአብሔር እጅ ጣልቃ እንዲገባ፣ ጌታ በዛች ምድር ላይ ምሕረቱን እንዲልክ፣ የእግዚአብሔር እጅ በልዩነት ተአምራት እንዲያደርግ፣ የዳዊት ልጅ ከተማይቷን እንዲምራት፣ በምሪቷ ላይ እግዚአብሔር በኃይል ጣልቃ እንዲገባ ጸልዩ። በሚመጣው ታይም ላይ በሚመጣው ጊዜ ላይ እግዚአብሔር በኃይል ጣልቃ እንዲገባ ጸልዩ። ክብር ለኢየሱስ ይሁን። መልእክቴ ያ ነው።